إلا أن مصر لن تقف مكتوفة الأيدي أمام النهج غير المسؤول الذي تتبعه أثيوبيا، وستتخذ كافة التدابير لحماية مصالحها وأمنها المائي. ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለተኛ መረጃ ጥንቅራችን ነው ተጀመረ። አበይት ነጥቦቹን አስቀድመን እናስተዋውቃችሁ። በመግቢያችን ላይ እንደሰማችሁት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ ለጦርነት ተዘጋጅ ሲሉ አውጀዋል። በታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ቁጭትና ቁጣ ውስጥ ይገኛሉ የሚባሉት ፕሬዝዳንቱ በሳምንቱ መጨረሻ ኢትዮጵያን በተመለከተ ያስተላለፉት አነጋጋሪ ማስፈራሪያ ምን ይመስላል? ዝርዝሩን በጥንቅራችን እናገራችኋለን። ከዚህ ባለፈ ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፕሬዝዳንት ጋር በአዲስ አበባ መክረዋል። የኢትዮጵያ ጦርና የደህንነት አዛዦች በሶማሊያ ያስተላለፉት ማስጠንቀቂያ የጥንቅራችን ትኩረት ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ጠቅላይ ሚኒስትር አብይ የተደበቀውን ፈርጥ እያሳዩ ነው ሲሉ ምስክርነት ሰጥተዋል። አቶ ጌታቸው በማዕከላዊ ኢትዮጵያ ክልል በጠቅላይ ሚኒስትሩ የተጀመሩ ኢኒሺዬቲቮችን በተመለከተ የሰጡትን ምስክርነት በወፍ በረር የምንመለከተው ይሆናል። ከዚህ ውጪ እስራኤል ቴል አቪቭ የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ አብቅቷል ሲሉ አውጀዋል። የእስራኤል ታጋቾችን ቀስ በቀስ እየመለሰ የሚገኘውን የሐማስን ጉዳይም ከውጪ በዝርዝር የምንመለከተው ይሆናል። እንደተለመደው ያለመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። إلا أن مصر لن تقف مكتوفة الأيدي أمام النهج غير المسؤول الذي تتبعه أثيوبيا، وستتخذ كافة التدابير لحماية مصالحها وأمنها المائي. የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ አሳስበዋል። ፕሬዝዳንቱ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በማስተዳደር ላይ የተከተለችው ባለው ኃላፊነት የጎደለ ያሉት አካሄድ ላይ ሀገራቸው እጇን አጣጥፋ አትመለከትም ሲሉ ነው ግልጽ የሆነ ማስፈራሪያ ያሰሙት። አልሲሲ በዋና ከተማቸው ካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ላይ ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ባይናቸው። ግብጽ ታላቁ የኢትዮጵያ ህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ እሁድ ዕለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ባይናቸው። ፕሬዝዳንቱ በዚህ ንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደርስ ያቀረብነው ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ሲሉ ሰበብ አስቀምጠዋል። አልሲሲ ኢትዮጵያ ታችኛው ተፋሰስ ሀገራትን አስቀድማ ሳታሳውቅ ወይንም ሳትተባበር ወጥነት የሌለው የውሃ መጠን ትለቃለች ሲሉ ወንጅሏታል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ ቀደም ያወጣቸውን መግለጫዎች በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጉ የሚታወስ ነው። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበረ በወቅቱ ምላሽ መስጠቱ የሚታወስ ነው። አልሲሲ ሀገራቸው ወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ የብስለትና በንግግር የማመን እንደዚሁም የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክሎም ነበር። የግብጽ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምምነትም እንዲኖር የጠየቁ ሲሆን በላይኛው የተፋሰስ ሀገራት የእድገት ፍላጎትና የታችኛውን ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛው አማራጭ ነው ሲሉ ሞግተዋል። ፕሬዝዳንቱ ግብጽ በአባይ ወንዝ ላይ የሚኖርን የተናጠል እርምጃን የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለሚል የተፋሰሱ ሀገራትን ፍላጎት ስጋት ላይ ስለሚጥል እንደዚሁም የፍትህና መረጋጋት መርሆችን ዝቅ ስለሚያደርግ ስለመሆኑ በንግግራቸው ላይ ጠቅሰዋል። ልማት የአንድ ሀገር ብቻ ጉዳይ አይደለም የሚሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠል እርምጃ አይደለም ባይናቸው። በህዳሴ ግድብ ግንባታ ወቅት ለ14 ዓመታት በተለያየ ዙር የተደረገውን ድርድር የጠቀሱት ፕሬዝዳንቱ የሁሉንም ፍላጎት ከግምት ያስገባ አሳሪ ህግና በመብቶች እንደዚሁም በግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነትን ታሳቢ ያደረገ ፍትሃዊና ብልሃት የተሞላው የዲፕሎማሲ መንገድ እንደነበረም ተናግረዋል። ፕሬዝዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችና የሁለቱ የታችኛው ተፋሰስ ሀገራትን ጥቅም የሚያስጠብቅ ሐሳብ አቅርባ እንደነበረም ይናገራሉ። የመሆኑ እነዚህ የግብጽ አማራጮች የፖለቲካ ፍላጎት ባለመኖርና በጠባብ የፖለቲካ ሐሳቦች የሚመራ የተናጠል እውነታን የመጫን ፍላጎት ብቻ ሊገለጽ በሚችል ግትርነት ተቀባይነት ሳያገኝ ቀርቷል ሲሉ ኢትዮጵያን ወንጅለዋል። አልሲሲ ወንዙ የሁሉም የተፋሰሱ መንግስታት የጋራ ንብረትና በብቸኝነት ሊያዝ የሚችል የጋራ ሀብት ነው በማለትም በናይል ላይ ብቸኛ የሉዓላዊነት ሐሰተኛ ይገባኛል ጥያቄ ተቀባይ
ተቀባይነት እንደሌለው አመላክተዋል። ግብጽ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱት ፕሬዝዳንቱ ሀገራቸው 100 ሚሊዮን ህዝብ 98% የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑን ጠቅሰው የህልውና ጉዳይ ነው ሲሉም አስቀምጠውታል። ፕሬዝዳንቱ አክለውም ሀገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረው ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ እየተከተለችው ካለው አካሄድ አኳያ ዝምታን እንደማትመርጥና ጥቅሟን ለማስከበር አስፈላጊ ያላችውን እርምጃ እንደምትወስድ በድጋሚ አስፈራርተዋል። የግብጽ ፕሬዝዳንት ድንበር ተሻጋሪ ወንዞች የተፈጠሩት ዜጎችን ሊከፋፍሉ ሳይሆን ለውህደትና ለትብብር ድልድዮች እንዲሆኑ ነው በማለትም የውሃ ደህንነት ቅንጦትና ዘላቂ ልማት አማራጭ አይደለም ካሉ በኋላ እነርሱ ሊጠበቁ የሚችሉት በዓለም አቀፍ ሕግ በጋራ ጥቅምና ሁሉንም ተጠቃሚ በሚያደርግ መርህ ላይ በተመሰረተ ፍትሃዊ አጋርነት ብቻ ነው ሲሉ ሞግተዋል። ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ያደርጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት ድርጅት ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። በዓለማችን በርዝመቱ የሚታወቀው አባይ ወንዝ ላይ ከ85% በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጠኛል የሚል ስጋት ፈጥሮባታል። የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው የሳምንቱ መጨረሻ ከሶማሊያው ፕሬዝዳንት ጋር በአዲስ አበባ መክረዋል። የኢትዮጵያ የጦርና የደህንነት አዛዦች ከሰሞኑ በአንዷ የሶማሊያ ግዛት ለሀገር ሽማግሌዎች ጥብቅ ማስጠንቀቂያ አስተላልፈዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፕሬዝዳንት ሐሰን ሼክ ማሙድ ጋር በሁለትዮሽና ቀጠናዊ የጋራ ጉዳዮች ላይ በትናንትናው ዕለት ተወያይተዋል። ቪላ ሶማሊያ በመግለጫው ሁለቱ መሪዎች በአዲስ አበባ ብሔራዊ ቤተ መንግስት ተገናኝተው ባደረጉት ውይይት የሁለቱን ሀገራት ሉዓላዊነት፣ አንድነትና የግዛት አንድነት በማስጠበቅ የሁለትዮሽ ግንኙነትን በማጠናከር በመልካም ጉርበትና በመከባበር እንደዚሁም በጋራ ብልጽግና ላይ የተመሰረተ ልማት ትብብርን በማጎልበት ላይ መወያየታቸውን ገልጸዋል። ውይይቱ ሞቃዲሾ በጌዶ ክልል ትይዩ የሆነ የጁባላንድ አስተዳደር ለመመስረት እየተንቀሳቀሰች በምትገኝበት ወቅት የተደረገ ሲሆን ይህንን የሶማሊያ መንግስት ውሳኔ ኢትዮጵያና ኬንያ በግልጽ የተቃወሙት ቀጠናዊ ጉዳይ ነበር። የሶማሌ ጋርዲያን እንደዘገበው ከሆነ በሳምንቱ መጨረሻ የኢትዮጵያ ከፍተኛ ወታደራዊና የስለላ ባለስልጣናት ዶሎ የተባለችውን የድንበር ከተማ መጎብኘታቸው ተሰምተዋል። በዚህ ምክንያት በሞቃዲሾ በኩል በጁባላንድ ተቀናቃኝ አስተዳደር ለመፍጠር የሚደረግ ማንኛውንም ጥረት የኢትዮጵያን ብሔራዊ ጥቅምና ክልላዊ መረጋጋት አደጋ ላይ የሚጥል ነው ሲሉ በአካባቢው ለሚገኙ የሀገር ሽማግሌዎች እንዳስጠነቀቁ የአዲስ ስታንዳርድ ዘገባ ያሳያል። ባለፈው ሳምንት የጁባላንድና የፑንትላንድ የክልል መሪዎች በሶማሊያ ሳልቬሽን ፎረም ስር ከሚገኙ ተቃዋሚዎች ጋር በኬንያ ናይሮቢ ተገናኝተው የሶማሊያ የወደፊት ምክር ቤት መመስረታቸውን አስታውቀዋል። ይህ ደግሞ በሶማሊያ የተረጋጋ የፖለቲካ ሽግግር ለማድረግ የፖለቲካ ጥረቶችን ለማስተባበር ያለመ ነው ተብሏል። አዲስ አበባና ሞቃዲሾ የሁለቱ መሪዎች ግንኙነት ለወራት የሻከረውን ኢትዮጵያና ሶማሊላንድ መግባቢያ ስምምነትን ተከትሎ የዲፕሎማሲያዊ ግንኙነታቸውን ማደሳቸውን በቀጠሉበት ወቅት እነዚህ የሶማሊያ ግዛት የአስተዳደርና የምርጫው ዝግቦች ዳግም ግንኙነታቸውን እንዳሻከሩት የቀጠናው ተንታኞች ያሰጋል ብለዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ አቶ ጌታቸው ረዳ ከሰሞኑ ከጠቅላይ ሚኒስትሩና ከከፍተኛ መንግስት ባለስልጣናት በኬንያ ናይሮቢ እንደዚሁም በማዕከላዊ ኢትዮጵያ ክልል የገጠር ኮሪደር ልማት ላይ ተገኝተው አነጋጋሪ መግለጫ ሰጥተዋል። አቶ ጌታቸው ረዳ ከቆሻሻና ከመቀንጨር ጋር የቆረብንበት አንዳች ምክንያት የለም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ከፌደራልና የክልል አመራሮች ጋር የገጠር ኮሪደር ስራዎች ላይ ባደረጉት ውይይት ላይ አቶ ጌታቸው ረዳ የጠቅላይ ሚኒስትሩን የኮሪደር ልማት ሀሳቦች አድንቀው ምስክርነት ሰጥተዋል። ጌታቸው ሀገር ለመቀየር በሚደረግ ጥረት ውስጥ ትልቁ ፈተና ያመለካከት ችግር ስለመሆኑ ይናገራሉ። ለአብነት ያክል የጠቀሱትም ባለቀኔው ሰለሞን ድሬሳ ብዙ ኢትዮጵያን ላሊበላና የአክሱም ታሪካዊ ቅርሶች ፊት ቆመው የሚያስቡት ቅርሶቹ ሊሰሩ የማይችሉበትን ሀሳብ ነው የሚያውጠነጥኑ ሲሉ ተደምጠዋል። በሌላ በኩልም ግብርና ለማዘመን ቴክኖሎጂ ተምረው እንዲመጡ የተላኩ መሐንዲሶችም የትም ፈቅልንል አንችልም የሚል ትምህርት ነው ቀስሞ የመጡ ሲሉ ተናግረዋል። የተሻለ ጥራትና ንጽህና ለማግኘት ቦታ መቀየር አለብኝ የሚል እንጂ ያለውበት ቦታ ማሻሻል አለብኝ ብለው ያለማሰብ ችግርም እንዳለ አቶ ጌታቸው ረዳ ገልጸዋል። ይህ እንደ ማህበረሰብ ኢትዮጵያንን ይገልጽናል የሚሉት አቶ ጌታቸው ረዳ በገጠር ኮሪደር የተሰሩት ቤቶች ንጹህና ሁሉም ነገር የተሟላላቸው ከመሆናቸው በላይ በራስና በአካባቢ አቅም የተሰሩ መሆናቸው መቻላችንን የሚያሳዩ ምስክሮች ናቸው ብለዋቸዋል። በተጨማሪም የተሻለ ኑሮ ለመኖር ወደ ከተማ መዛወር አለብኝ የሚል ሐሳብን መስበር የሚያስችል ስራ በሞዴል የገጠር መንደሮች መስራቱን አመላክተው በእነዚህ የገጠር መንደሮች የተመለከትኩት ነገር ከቆሻሻና ከመቀንጨር ጋር የቆረብንበት አንዳች ምክንያት እንደሌለ ነውም ሲሉ ተደምጠዋል። ጥንቅራችን እንደቀጠለ ነው። ወደ ውጭ ጉዳዮቻችን እናምራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ሐማስ መካከል ከተደረገው የተኩስ አቁም ስምምነት በኋላ ወደ ቴል አቪቭ አቅንተዋል። ፕሬዝዳንቱ ቴል አቪቭ ቤን ጉሪዮን ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በወታደራዊ ትርኢቶች አቀባበል ተደርጎላቸዋል። ትራምፕ በቆይታቸው የተኩስ አቁም ስምምነቱን ተግባራዊነት እንደሚገመገሙና ቀሪ የእስራኤል ታጋቾችን መለቀቅን በተመለከተ ከእስራኤል ክኔስት ጋር ውይይት ያደርጋሉ ተብሎ ይጠበቃል። ትራምፕ እስራኤል ለመሄድ ወደ ኤርፎርስ ዋን አውሮፕላን እየተሳፈሩ ያለ የተኩስ አቁም እንደሚጸናና በጋዛ በፍጥነት የሰላም ቦርድ እንደሚቋቋም ለመገናኛ ብዙሃን
ባለሙያዎች ተናግረዋል። ለአሁኑ ስምምነት ኳታርም ላደረገችው አስተዋጽኦ ያመሰገኑ ሲሆን በጋዛ ጦርነቱ አክትሟል ሲሉም ተደምጠዋል። ፕሬዝዳንቱ ትራምፕ በዚህ ወቅት ጋዛን ይጎበኝ እንደሆነ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ቢያደርጉት ደስተኛ መሆናቸውን ተናግረዋል። ቢያንስ እግሬ ብረግጥ ደስ ይለኛል ብለዋል። በሚቀጥሉት 10 ዓመታት ውስጥ ጋዛ ተአምር ትሆናለች ብለው እንደሚያስቡም ነው የተደመጡት። በአሜሪካ ሸማጋይነት የተደረሰው የተኩስ አቁም ስምምነቱ ተግባራዊ መደረግ ከጀመረ ጊዜ አንስቶ በጋዛ ጦርነት የቆመ ሲሆን እስራኤል ከአብዛኛው የጋዛ ክፍል ጦሯን አስወጥታለች። በተመሳሳይ ስምምነቱን ተከትሎ ሐማስ የእስራኤል ታጋቾችን መልቀቅ እንደጀመረና በዛሬው ዕለትም 7 የእስራኤል ታጋቾችን ለቀይ መስቀል እንዳስረከበ ዓለም አቀፍ መገናኛ ብዙሃን በስፋት እየዘገቡ ነው። የእስራኤል መከላከያ ኃይል አይዲኤፍ ባወጣው መግለጫ 7 ታጋቾች ቀይ መስቀል እጅ ላይ መግባታቸውን ገልጾ በአሁኑ ሰዓትም ጋዛ ሰርጠው ወደሚገኙት የእስራኤል መከላከያ ኃይልና የእስራኤል ደህንነት ኤጀንሲ በመጓዝ ላይ እንደሚገኙ ማስታውቀዋል። መግለጫው አክሎም ተጨማሪ ታጋቾችን ለመቀበል ተዘጋጅቻለሁ ብለዋል። የ7 ታጋቾች የመለቀቃቸው ዜና በእስራኤል ታላቅ ደስታ ፈጥሯል የተባለ ሲሆን በሀገሪቱ ውስጥ በሚገኙ የህዝብ መሰብሰቢያ ስፍራዎች ላይ በ10 ሺዎች የሚቆጠሩ ሰዎች የርክክቡን ሂደት እየተከታተሉ ስለመሆናቸው የዓለም አቀፍ መገናኛ ብዙሃን ዘገባዎች ያሳያሉ። በተጨማሪም ቴልአቪቭ በሚገኘው የታጋቾች አደባባይ ወይንም ሆስቴጅ ስኩዌር ላይ ታላቅ ዝግጅት ተደርጓል ነው የተባለው። በቅርቡ እስራኤልና ሐማስ የጋዛ ጦርነት ለማስቆም የመጀመሪያ ተኩስ አቁም ስምምነት ላይ መድረሳቸው የሚታወስ ነው። ስምምነቱ በ10 ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን የመካከለኛው ምስራቅ አብዛኛውን ክፍል ያናጋውና ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት ይቋጫል በሚል ተስፋ ተጥሎበታል። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።